እግዚአብሔር አምላክ ደግፎናል ረድቶናልም። ትላንትና በእግዚአብሔር በመታመን አንድ ብለን ጀመርን። ዛሬ አዳራሻችን ሞልቶ ድንኳኑንም አልፎ ውጪውን ጭምር በሰዎች ተትረፍርፈናል። ይህ የእግዚአብሔር ጸጋና መልካምነቱ ነው። ዛሬ ይህንን ተከትሎ በጉጉት ሲጠበቅ የነበረውን አዳራሹ መሙላትና ከድንኳኑ መሙላት የተነሳ በጉጉት ሲጠበቅ የነበረውን ተጨማሪ ፕሮግራም ሐምሌ 5 ከ11 ሰዓት ጀምሮ አዲስ ቤቴል ቤተክርስቲያን በይፋ ትጀምራለችም። አዲስ ቤቴል ቤተክርስቲያን መደበኛው የእሁድ ፕሮግራም ጠዋት ከ4 ሰዓት ጀምሮ ይደረጋል። ሐምሌ 5 የሚጀምረው ፕሮግራም ደግሞ ከሰዓት በኋላ ከ11 ሰዓት ጀምሮ ይደረጋል። መደበኛው የአዲስ ቤቴል ቤተክርስቲያን የእሁድ ፕሮግራም እንደነበረ ሆኖ ሳለም ከሐምሌ 5 ጀምሮ ለሚደረገው ፕሮግራም የሚያገለግሉ አገልጋዮች ዘማሪ ይሳኮር ንጉሴ፣ ዘማሪ ዮናታን፣ አገልጋይ በሱ ፍቃድ፣ ቤተክርስቲያኒቱ መጋቢ ፓስተር ቢኒ በጌታ ጸጋና ብርታት ያገለግሉናል። በዕለቱ የእግዚአብሔር ቃል በግልጠትና በሙላት ይሰበካል። ጌታ አምላካችን እግዚአብሔር በዝማሬ ይመለካል። በተለያዩ ስራቶችና በአጋንንት ስራት ውስጥ ላሉት ጸሎት ይደረጋል። እግዚአብሔር በምሕረቱ ነፃ ያወጣቸዋል። መደበኛው የእሁድ ፕሮግራም ጠዋት ከ4 ሰዓት ጀምሮ ይደረጋል። ሐምሌ 5 የሚጀምረው ፕሮግራም ደግሞ ከሰዓት በኋላ ከ11 ሰዓት ጀምሮ ይደረጋል። ያልዳኑትንና አዳዲስ ነፍሳቶችን በመጋበዝ እርሶም በመገኘት የጌታን ጸጋ እንድትካፈሉ ስትል ቤተክርስቲያን ጥሪዋን ታቀርባለች። አዲስ ቤቴል ቤተክርስቲያን ሐምሌ 5 የሚጀምረው የከሰዓት ሽፍት ፕሮግራም በቋሚነት በቤተክርስቲያኒቱ የሚደረግ ይሆናል። በአንዳንድ ሁኔታዎችና በቦታ መጣበብ ፕሮግራሙን መካፈል ላልቻላችሁ ቤተክርስቲያኒቱ በቋሚነት ሐምሌ 5 ከ11 ሰዓት ጀምሮ ፕሮግራም የምታደርግ ይሆናል። ይህም ሁል ጊዜ በቋሚነት በቤተክርስቲያኒቱ የሚደረግ ይሆናል። በጸሎትና በሚያስፈልገው ሁሉ ከቤተክርስቲያኒቱ ጎን በመቆም አብራችሁን ለታገላችሁና ለተጋደላችሁ ሁሉ ቤተክርስቲያን ልባዊ ምስጋናዋን ታቀርባለች። አዲስ ቤቴል ቤተክርስቲያን አድራሻ አያት ዞን 5 ወደ አራብሳ በሚወስደው ዋና መንገድ ላይ 350 ሜትር እንደሄዱ ቤተክርስቲያኒቱን ያገኛሉ። ሕይወት መንፈሳዊ ነው። አዲስ ቤቴል ቤተክርስቲያን